እግዚአብሔርን እኔ አይኔ እያየ አርሰናል ዋንጫ ሊበላ ነው። እኔ ዛሬ ቀጠለን ያልኩትኝ እኔ ማንንም ሞቅሼ እኮ አይደለም፣ ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበረ ዛሬ። ስንት ነገር ጠብቄ ነበር። እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ይሄ ሁሉንም ቲም እንደዚህ እንኳን ለእኛ እንኳን እኮ ስንት ተስፋ አይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል። አንድ ጥያቄ አለኝ። አኬ የመግባቱ ትርጉም ምንድን ነው? ለምንድን ነው አኬ የገባው? ግቫርዲዮል እያለ አኬን ማስገባት ማለት ምን ማለት ነው? ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው። ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስት ሃፍ ገብተህ ቢሆን ኖሮ እኮ እግዚአብሔር እንደተን ጨዋታ አንጮትም ነበረ። ሰከንድ ሃፍ እንደተጫወት ነው አይነጭ። ሳቪኒዮ ለሲቲ የማይመጥን ተጫዋች ነው። በቃ በጊዜ ክለብ ቢፈለግለት ይሻላል። ወይኔ ፈጣሪ ሆይ አረ እንደ ዛሬ ተቃጥያ አላውቅም። እግዚአብሔር 9 በተከታታይ ማሸነፍ የምንችለው አረ በስመ አብ። ሲጀመር ምን ጠብቀህ ነበር? ተስፋ እናርግ ብለን ነው እንጂ በሜዳው 11 ጨዋታ ፕሪሚየር ሊግ ላይ ምናምን ተሸንፎ የማያውቅ ቡድን ዘበት ነው እናሸንፋለን ብሎ ማሰብ። እግዚአብሔርን ተስፋ እናርግ ብለን ነው እንጂ ሲያስጠሉ። እንደው ፈርስት ሃፍ ይሻሉ ነበር። ሰከንድ ሃፍማ ለማሸነፍ ሳይሆን ፓርክ ደባስ በቃ ያንን ለማድረግ ነው የገቡት። በቃ ደግሞ ምንድነው? አረ ስናስጠላ፣ እግዚአብሔርን ስናስጠላ። የሚመታ የለም የሚደፍር የለም። ግቫርዲዮል ራሱ የሆነ ባዶ ቦታ ላይ አግኝቶ በቃ ያሸዋል። አረ በስመ አብ። እሱ ለማንንም ለመውቀስ አይደለም፣ ሁሉም ጥሩ ተጫውቷል። ግን በቃ ምንም እድል ራሱ አረ በስመ አብ የምታገኘውን እድል አለመጠቀም ይሄ ነው። እሺ አይመቱም። አረ በስመ አብ አቃጠሉኝ። አረ የሚያስጠላ ደደብ የሆነ ክለብ ነው። ከዚህ በኋላ እግዚአብሔርን እንዲሸነፍ ነው የሚቋጠረው። ሰንደርላንድ ይኸውላችሁ። አረ በስመ አብ ዶቁ ገና ስለተመለሰ ነው መሰለኝ አልቻለም። ሮድሪ እግዚአብሔርን አረ በስመ አብ ኮምፖዘር በቃ ረጋነቱ በቃ ረጋ ያለ እርጋታው ደስ ሲል በስመ አብ በቃ ጥሩ የሚችለውን አድርጓል። በቃ ወደ ፎርዋርድ እንድንሄድ የቻለውን አድርጓል። ግቫርዲዮል አረ ምን አለ ያንን ኳስ ፈርስት ታይም የሚመታ ኳስ በቃ ክፍት እስኪሆን ጠበቁ። በቃ ግን አትፈርድባቸውም። በቃ ዘጉት ዝግት በቃ አላሳያሉን የጎሉን እንትን። ማንኛውም ነጥቡ 41-45 ነው። ችግር የለውም። ማርያምን ችግር የለውም። አርሰናል በአራት ነጥብ መርቶ 2 ጨዋታ ሲቀረው በላ ያለን አይደለም ያውላ እንትን ማለት ነው። ከበርንማውዝ ነሽ ቀጣይ፣ ከዛ ከሊቨርፑል ይቋጠራል። እኔ 100% እርግጠኛ ነኝ ቼልሲ እንደምናሸንፍ ከዛሬው በላይ። ቅድም ነግሬያቸዋለሁ የዛሬውን ነው እንጂ ቼልሲን እርግጠኛ ነኝ። ግን ተሳካ፣ ቋጠሮ ተሳካ፣ ቋጠሮ ተሳካ። እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው በቃ ቀይ እንዲህ ነው። ስትግባቡ እንዲህ ነው፣ ስትዋደዱ እንዲህ ነው። ወገን ስትዋደዱ እንዲህ ነው። ተሳካ ይላል አባቴ። መቼም አያዩትም። ለጧት የሚሆን ቪዲዮ ሰርተን እናስቀምጥላቸው ብዬ ነው የመጣሁትና ውጥሹ ገላዬ ምንድን ነው ውሹ? አሁን አቻን ወጣሹ አውጣሹ በቃ ምንድን ነው ውሹ? ቋጠሮ እንዲህ ነው። እንችላለን። አሁን ቀጣዩ የቼልሲ ስራ ነው። ቼልሲ ስራህን ስራ፣ በቃ ስራህን ስራ። እኔ ተዝናንቼ አልፋለሁ፣ ማልፈውን አልፈዋለሁ። አንተ ስራህን ስራልኝ። በቃ ካንተ በፈልጎች ብቻ ነው ወገንዬ፣ ብቻ ነው። መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪል ስቴት ባለሀብት አረገህ ወይ? አባቴ 0-0 ማን ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማን። ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደርግንበት። ኒውካስትልንም ኢንቨስት አድርገን ነበረ ላስት ዲፊቲሽ ማን። እኛ በሜዳው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ ማን። ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ ማ እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ማለት ካልለጠፈሽም
ሌላ ቡድን ይለጥፍሻል አባቴ እንዳለ እኔ ጠላቶችን አዌ ገጥም ያለው ካላንቺ ውጪ ማለት ኢቲሃር ላይ ለቅመም ነው መጥቼ መለጥፍሽ ለቅመም አትከላከይም እዛማ አትከላከይም ፔፕ አይችልም እንደዛ ማድረግ ስለዛ ትለጠፊያለሽ ልትለጠፊ ነው ኢቲሃር ላይ ዝም ብዬ ለቅመም ከዛ በፊት ነው በ10 ነጥብ በልጥሽ ጃንዋሪ አንቺ ወር አይሆንም ካሞን ገነርስ አረ ሰንደርላንድ ይችላል ይሄ ቲም ለ20 ዓመት እንዳይወርድ የሚያደርግ መብት ይሰጠው አሁን ቅስቀሳ እናስጀምራለን ሁላችሁም ለ20 ዓመት ሰንደርላንድ እንዳይወርድ ይሆን መብት ቢሰጠው ደስ ይለኝ ያካ ምን አይነት ሰውነ ማን አርቴታን እኮ ሲያስወጣው ለምክንያት እንደሆነ አውቃለሁ ማን ዛሬ ከሲቲ ጋራ ይሄን እንደሚያደርግ ያውቅ ነበር ማን ቁልፍን ያደረጉባቸው እንዴት ነው የሚከላከሉት 11ዱን ቦክስ ውስጥ የሰው ልጅ እንዴት 90 ደቂቃ ሙሉ ኢነርጂው ያልቅም እኔ ግራ ገባኝ እኮ ተጀምሮ እስኪያልቅ ድረስ አንድ አይነት ኢነርጂ ደጋፊው ተጫዋቾቹ በጣም ነው የምትችሉት እግዚአብሔር ምን አይነት ጨዋታ ነው የጨዋታችሁት ማን ምንድነው ሲቲያቸው ወጣ 2026ን በአቻ ነው የጀመራችሁት ይቻላል በቃ አሁን በአራት ነጥብ እየመራ ነው ሊጉን ማለት ነው ፈታ ብለን ከዚህ በኋላ ምንም አይነት ፕሬሸር እና የሚባል ነገር የለም ገባችሁ በቤንች እየገባን ነው ከዚህ በኋላ ምን ጭውቱ ሰንደርላንዶች ግን ትችላላችሁ ማን ለ20 ዓመት እንዳትወርዱሽ ግባ መድፈኛው እኛ ወሳኝ ቋጠሮ ማህበረሰቦች ነን የአክቲቪስት ቤተሰቦች የጀማዓው አባላቶች በሙሉ እርኩስ ቋጣሪ መሆናችሁን አረጋግጫለሁ እኔ ብቻ እኮ ነኝ ቋጣሪ መስል የነበረው ጀማዓው ሁላችንም የተለከፍን ቋጣሪዎች ነን ማን ፍሬያችሁ አለ ፍሬያችሁ ሰላም ነው ለማንኛውም ጀማዓው ፕሪሚየር ሊጉን በ4 ነጥብ ልዩነት መምራታችንን አጠናክረን ቀጥለናል እድሜ ለጃካ እድሜ ለወሳኝ የአርሰናል ቋጣሪ ደጋፊዎች በሙሉ 19 ክለብ ደጋፊዎች በሙሉ ለማየቋጠሩ ነበረ ለሲቲ ኦፊሻሊ እኮ ነው የምነግራችሁ ለሲቲ ግንኛስ ለብቻችን ሆነን 19ኙን አንገት አስደፋና ከጧት ጀምረን የሰራ ነው ሚሽን ነው ጀማዓው ሼርኮፕሪን ካልቃደርስ ምድረ ቋጣሪ በሙሉ ለሲቲ ጩጬው ደጋፊ ጨምራችሁ ተጋደሙ በ4 ነጥብ ልዩነት ሊጉን መምራት ጀምረናል ይህ ማለት አንድ ጨዋታ ተሸነፈን ራሱ አድቫንቴጅ አለ ይቀጥላል ገና ማን እንችላለን ገና ትልቅ ቋጠሮ ኒኩለር እንገነባለን በዚህ ሂደታችን እንችላለን ጀማዓው አሁንስ ምንድነው ተስፋችን በመላው ዓለም ያላችሁ ሰዎች ቪዛ በለንት ፕሮሰስ ጀምሩልኝ ፕሊዝ እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ እኔ እኮ የአርሰናል የሚባለው ቲም እኮ ግርም እያለኝ እኮ ነው ጭራሽ ሳይጫወት ነጥብ መውሰድ ደግሞ ጀመረ በሴት ፒስ ነው በኦንጎል ነው እያሉት ጭራሽ ሳይጫወት ዛሬም ነጥብ ወሰደ ጀማው አሁን ወደ አራት ሰፍቷል ምንም ሳይጫወት ዛሬ አርሰናል የድል ቀን ነው ደግሞ አርሰናል የድል ቀን ነው እኔ እኮ ነገርኳችሁ ይሄ ዓመት የአርሰናል አለቀ ሳይጫወት ዛሬ አሸነፈ ሳይጫወት ይሄ ሳምንት ምን አይነት ውብ ነው ለአርሰናል ደጋፊ የእውነት ምን አይነት ዛሬ ሲቲ 0-0 ተለያየለት ቀጣይ በርንማውዝን በአግባቡ ያሳፋለታል ቀጣይ ደግሞ ሲቲ ከቼልሲ ጋር ነው አርሰናል ምን አይነት የውድድር ዓመት እያሳለፋችሁ የሚገርም በቃ ይገባችኋል ደጋፊ ጀምር ይለፋ ሐቀኛ ደጋፊ ነው ይሄ ዓመት የአርሰናል ነው ደግሞ ኮንግራ የእውነት ምን አይነት መከላከል ነበር የተመለከትነው ጋይስ አርሰናል ሁኔታው ለኔ ተመቸኝ እያለ ይገኛል በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከሜዳ ውጪ ስታዲየም ኦፍ ላይት በመጓዝ ጠንካራ የሚባለውን በሜዳው እጅግ በጣም አስደናቂ ነው ሰንደርላንድ በመቅጠም 0-0 በመለየት ነጥብ ተጋርቶ ለመውጣት ተገዷል ሰንደርላንዶች የሚገርም መከላከል ነበር ያስመለከቱን ከሊቨርፑል ጌም ጋር በተወሰነ መልኩ ተቀራራቢነት ያለው ጨዋታ ነበር ማለት ይቻላል ማንቸስተር ሲቲዎች ሰከንድ ሃፍ በተለይ ጫና ፈጥረው መጫወት ችሎ ነበር የሰንደርላንዶች ጠንካራ ጎን ግን አይቀመስ ነበር ማለት ይቻላል የቡድኑ ኦርጋናይዜሽን እጅግ በጣም አስደናቂ ነበር ለአርሰናልም ሆነ ለአርሰናል ደጋፊዎችም ይህ ውጤት እጅግ በጣም ወሳኝ የሚባል ሆኖ አግኝቼዋለሁ በ4 ነጥብ እንግዲህ ከአርሰናል ዝቅ ብሎ ማንቸስተር ሲቲ ከዚህ አቻ በኋላ በ41 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው ከአርሰናል ጋር ያለውን የነጥብ ልዩነትም ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል ሰንደርላንዶች ግን ይለያሉ ነው ብላችሁ ጋይስ ሰንደርላንድ በስታዲየም ኦፍ ላይት ላይ ያለው ጥንካሬ እጅግ በጣም አስደናቂ ሆኖ እየተመለከቱት ይገኛሉ ዘንድሮ በፕሪሚየር ሊጉ እጅግ በጣም ድንቅ ግስጋ
ግስጋሴ ነው በተለይ በስታንድ ኦፍ ላይት እያደረጉ የሚገኙት ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ሰንደርላንዶች የመከላከያ አቅምስ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። እኔ ሲጀመር ለዝናና ናየሁት ይሄን ጨዋታ ምንም ልቋጥር ምናምን አይደለም። በስነ ስርዓት አይቼ ለዝናና ጨዋታውም አንደኛ ነው። እኔ ምንም ልቋጥር ኢንቴንሽን የለኝም ሲጀመር። እንደውም ዩናይትድ ላይ እንዳይደርስ ነው ያዩ ያለው ሰንደርላንድ እየቋጠርኩባቸው። ዶኩ ሞከረ በቃ ሲቲ ተጋደሉ። አጓጉን እንግዲህ ቋጠር ነው ያስተላል። ኡፍ ወይኔ እንዴት የሚያስቆጭ ነጥብ ነው በጣም። ሰንደርላንድ ግን ውሻ ቲም ነው። ለማን ነው እንዲሰግጦ የሚጫወተው? እንዳለ 11 ተጫዋች እንትን ውስጥ ፔናልቲ ቦክስ ውስጥ 11 ተጫዋች። ወይኔ እንዴት ነው የሚያቃጥለው? ወይኔ በጣም የሚያስቆጭ ማለት ነው። ከመኒም በላይ እኔ እንደዚህ አይነት የሚያስቆጭ ነጥብ አላውቅም። የምሬ ነው። ሲቲ የሚችለውን ሁሉ አድርጓል ግን በቃ ውጤቱ በጣም ነበር የሚያስቆጨው። ቻንሳችንን መጠቀም አልቻልንም። ቫርዲዮል ገብቶ በጣም አሪፍ ሙከራዎች አድርገዋል። ጋርዲዮላ አርፍዷል ለመቀየር። በጣም በቃ ምን ልበል፣ ይህን ጌም በጣም በብዙ ጎል ማሸነፍ እንችል ነበር። የሆነ ታይም ብቻ ነው ሰንደርላንድ አሪፍ ነበረው እንጂ ሙሉ ጌሙን ሲቲ ነበር አሪፍ። ዞሮ ነጥብ ጥለናል፣ አልተሸነፍንም። ግን እንደ ከሽንፈት በላይ ነው ይሄ፣ ከሽንፈት በላይ ማለት ነው። ግን እኔ አሁንም ተስፋ አልቆረጥኩም። በጣም አሪፍ ነው ቲማችን። ሮድሪ ተመልሶ ቲማችን እንዴት አሪፍ እንዳደረገው ማለት ነው። ግን በጣም የሚያስቆጭ በቃ እንደዚህ ጫፍ ላይ ደርሰን 45 ደቂቃ ሙሉ ቀጥቅጠን አልተሳካም። ምንም ማድረግ አችልም። በቃ እስከ መጨረሻው ድረስ ነው የሞከርነው። በረኛቸው በጣም ነበር የገገመብን። ይችላል ለማንኛውም በጣም ማለት ነው ስንት ኳስ እንዳወጣ ማለት ነው። እድለኛ አልነበርንም። እንግዲህ ወደ ቀጣዩ መሄድ ነው። ምንም ማድረግ አንችልም። ቀጣይ ጌም ወደ ቀጣይ ጌም መሄድ ነው። ግን በቃ በጣም ታስቆጭ ጎል ነው። ኦ ማይ ጋድ። ኦኬ ቀውጣሪዎች እንኳን ደስ አላችሁ። የሲቲ ደጋፊዎች አንድ ነው ጨዋታው ላይ ያዩትን ነገር ልንገራችሁ። በቃ ላይ ተሸንፈናል፣ ማለቃቀስ አያስፈልግም። ገና 19ኛው ሳምንት ነው። ገና ብዙ ጨዋታዎች ይቀራሉ። ከ17 በላይ ጨዋታ አለ። ስለዚህ አታስቡ፣ ችግር የለም። ከፊት ያለው አርሰናል ስለሆነ ያሳል ሊቨርፑል አይደለም። ግን ላይክ እዚህ ጨዋታ ላይ ማን ነው የሰራልን መሰላችሁ? ፔፕ ነው። ላይክ እኔ እንዳየሁት ፔፕ ነው። የእናንተን ሀሳብ አስቀምጡ። አኬ የሚገባ ተጫዋች ነው። ድክ እያለ ስንት ጨዋታ ነው ሊያስበላን የነበረው። ሳቪኖ ጀማሪ ነው። በዚሁ አቋሙ ቤስት መሆን ነበረበት። ማን ነው ፈርስት ላይክ መጀመሪያ ጀማሪ። ስንትና ስንት ተጫዋች እንዳያለው ሳምንት ያሸነፈበትን ቲም ዛሬ ለምንድነው መድገም አይፈልግም? ሳምንት ያሸነፈበትን ፎርሜሽን ዛሬ ለምንድነው መድገም አይፈልግም እንዴ? እኛ መቃጠል አለብን። ሰንደርላንድ ስለሆነ እንትን ያለው ሮድሪ በተመለሰበት ጨዋታ፣ ዶኩ በተመለሰበት ጨዋታ ደስተኛ ሆነ እንዳንወጣ። በስማ አይ ፒፕ እኔ ምን እንደሚያስብ አንዳንዴ ግራ ነው የሚገባኝ። ማርያም መሻችሁ። ለማንኛውም እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። ያራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው። ኦማር አልዴሬቴ ምን አይነት ተከላካይ ነው! ያንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ ኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበረ ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ የአቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁና በእጁ ብቻ ይመስለኛል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። የፕላስ ምልክቷን እየነካችኋት እኮ በእነዚህ ህፃናት እኮ ተቃጠልኩ እኮ ጀሞ እንዲህ ራሴ ሌላ አልከፍክፍ እንዲህ በክለቤ የምቃጠለው አላነሰም። በማንቸስተር ሲቲ ልቃጠል እንዴት ጭራሽ ወይኔ እኔ
ይህ ክለብ እንደው እሺ ተስፋ ሰጥቼ ሂድ አባቴ ጦር አስይዤ ላኩ። ምንድን ነው የምትፈልገው? አርሰናልን አስጣስከው ሄደ። ከዚህ በኋላ ማን ነው ወያላውን የሚያስቆምሽ? ማን ነው? ተስፋችን ማንቸስተር ሲቲ ነበር። አንተ ሕፃን ወይኔ ጡጦ እኮ ወይኔ ለሕፃን ልጅ ብርጭቆ አይሰጥም ብላ እኮ እናቴ ነግራኝ እኔ እንካ በቃ ታወጣላችንን ብዬ ልኬ አረ ተቃጠልን ጀማ በስንቶ እንቃጠል። እሺ አረ ነደድን። ብራቮ ሰንደርላንድ፣ ብራቮ ሰንደርላንድ። ምን አይነት መከላከል ነው ማለት ነው? 1 ነጥብ አይደለም 3 ነጥብ ራሱ ቢወስዱ ካውንተር 1 ጎል አስቆጥረው ይገባቸው ነበር ማለት ነው። ሃላንድ እንዴት ነው ያመሸው? ኪሳቸው ውስጥ ደብቀውት ነው ያመሸው ማለት ነው። ብራቮ ሰንደርላንድ። የፈለገው በሜዳ ይሁን ሰንደርላንድን በማሸነፌ ኮራው፣ በቡድኔ ኮራው 2-0 በማሸነፌ። ምን አይነት ሰንደርላንድ ነው ዘንድሮ እየተመለከትን ያለው? የትኛው ቶፕ ቡድን ነው ሰንደርላንድን በቀላሉ ያሸነፈው? ማንቸስተር ዩናይትድ ብቻ። ምን አይነት ቡድን ነው በጌታ ስም! ድብቅ አርሰናል ለማንኛውም የሚገርም ሳምንት ነው የሆነለት። በ4 ነጥብ ሊጉን መምራት ጀምሯል ማለት ነው። ምክንያቱም ዛሬ ማንቸስተር ሲቲ 2 ነጥብ ዘጭ አድርጎ ነው የጣለው፣ መጣል በሌለበት ሰዓት። በጣም አደጋ ጋይስ፣ ይመቻችሁ። ለማንኛውም ቢስሚላ ምን አይነት ጨዋታ ናየ ነው? ገራሚ ጨዋታ እንዴ! ሁሉ ነገር የነበረው ጎል ብቻ የቀረው ሲቲ ሰንደርላንድ ጋር አቻ ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሰንደርላንድ እና ማንቸስተር ሲቲ ተጫውተው አርሰናል አሸንፈዋል። ሁኔታው ለአርሰናል ተመቻችቶለታል ብዬ ነው የማስበው። ልዩነቱ በ4 ሆኗል። የሚገርም ነበር። ሰንደርላንዶች ጀግና ናቸው፣ ግን ባለቀ ሰዓት ሲያጠቁ ነበር ሲቲዎች። ያው ዶኩ ታውቁታላችሁ። እኔ ምንም አይመችኝ፣ ምንም ድሪብል ብቻ ውሳኔ የለም። ግን ደስ ሊላችሁ የሚገባው ደግሞ ሲቲዎች ሰውየው ተመልሷል። ሮድሪ ኳሱን ሲይዘው እንዴት ነው የሚያምርበት! እኔ በሱ እኔ የምንጊዜው በፕሪሚየር ሊጉ 11 ምርጥ ውስጥ የማስገባው ተጫዋች ነው። ባይዘው ኳሊቲ ያለው በቃ አሁንም በእርግጥ ነጥቡ 4 ቢሆንም ስለ ዋንጫ ማሰብ ገና ነው። ግን ሲቲ ምርጥ አሰልጣኝ ያላችሁ፣ ምንም ነገር መፍጠር የሚችል አሰልጣኝ ያላችሁ፣ ከዛ ደግሞ አጥቂ ያላችሁ፣ ጎል ማስቆጠር በቸገራችሁ ሰዓት ዛሬ አልጠቀማችሁ ይሆናል እንጂ የሚገርም አጥቂ ያላችሁ። ግን ሰንደርላንዶች ደግሞ ከነ ችግራቸው ብዙ ተጫዋቾች ሂዶባቸዋል። እንደዛም ሆኖ ሲቲ ጋር አቻ መውጣት ከሊጉ መሪ ጋርም ከአርሰናል ጋርም አቻ ነው መሰለኝ የወጡት፣ ግን ታግለዋል። በቃ ሁሉን ነገር ታግለዋል፣ በቃ አርገዋል። እኔ ከሲቲ በቃ ትንሽ የማወቅሰው ይሄ ዶኩን ነው። ሰዎች ጊቫርዲዮል ሲያጠቃ ነበር እኮ ጊቫርዲዮል። እኔ ምን እዛ እንደሚሰራ አላውቅም። ከሰንደርላንድ ደግሞ ይኸውና ካፒቴን ናቸው። ለአርቴታ ውለታ ውሏል። በዛውም ግን የሚገርም ሊደር ነው። በቃ አስገራሚ ነው ሰው። በቃ ጃካ ሁሉ ነገር አለው ለክለቡ በቃ ያለውን ነገር ይሰጣልና በጣም ምርጥ አሰልጣኝ ካፒቴን ያላቸው። ቸኩዬ ነው መሰለኝ። ግን ሰዎች አብዛኛው ማንቸስተር ደጋፊ ዛሬ ለሲቲ ነበር ሲደግፍ የነበረው ከአሞሌር ውጭ። እውነት እኔ ሰንደርላንድ ነበር እንዲያሸንፍ የፈለጉት፣ ግን ቋጠሮ አልተሳካም። የአርሰናል ደጋፊዎች ግን ዛሬ እንኳን ደስ ያላችሁ፣ ምክንያቱም ድል አድርጋችኋል ብዬ ነው የማስበው። እኔ አሁንም ሲቲ አርሰናል ከደከመለት ብቻ ነው ዋንጫውን ያነሳል ብዬ የማስበው። ለማንኛውም በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ነግሬያችሁ ነበር እኮ ጀማው፣ እግዚአብሔርን ታውቆኝ ነበር። እኔ ሲጀመርም አውቄው ነበረ። አረ ሰንደርላንድ ማይነፋ ቲም ነው። እግዚአብሔርን እኔ ምንም አላማረኝም ነበረ መጀመሪያ ራሱ አላማረኝም። ሆነ ቲም ወይኔ የቻልኩትን ያክል ቋጥር ያለው ግን በቃ ወፍ አንድ ኳስ አያልፍም። ሲቲ ያለመሸነፉ ራሱ አንድ ነገር ነው። አንድ ኳስ አያልፍም። ይችላሉ ግን እግዚአብሔር ሰንደርላንድ ወንድ የሆነ ቲም ወንድ። ምን አይነት ፍልሚያን ያስመለከቱ እናቲቱ 0-0 አልቆ ያልደበረኝ ጨዋታ ያላያችሁ ስታዩት ራሱ በጣም ነው ሪኮመንድ ማድረጋችሁ። እኔ ባለፈው ቪላ ከአርሰናል አምልጦኝ ደግሜ ላላችሁ ደግሜ ነው ያየሁትና ይህ ዋንጫ ለማን እንደሚገባው በጣም በቃ አጓጊ ምዕራፍ ነው። በቃ ይሄ ኦማር አልደሬቲ በጣም የሚችል ፓራጓዊ ነው። በቃ በጣም ጀግና ታጋይ ነው። ሰንደርላንድም ታሪክ ሰርቷል። 10 ሆም ማች ነው ያልተሸነፉት። ኢፕስዊች ነው ፕሮሞት አድርጎ ወዲያው 11 ጨዋታ በሜዳ ያልተሸነፈውና አሁን ሰንደርላንድ 10 ደርሶ ከአሁኑ ወዲያ እኔ በሜዳው የሚያሸንፈው ቡድን አለ ብያለሁ። ያው እግር ኳስ ስለማይታወቅ በሞመንት ይሸነፍ ይችላል። በጣም ጠንካራ ሶሊድ ቡድን ነው። ግራኒት ጃጋ እግር ኳስ ያውቃል።
ወርክሬቱ በሌለባቸው ሞመንቶች እግር ኳስ እንዴት መተግበር እንዳለበት አሳይቶናል። ሲቲ ደግሞ ሮድሪና ዶኩ ሌላ የጥንካሬዎቹ ተምሳሌቶች ናቸውና ሊጉ በቃ በጣም አጓጊ ነው። ልክ ለዋንጫ ሲቲ እና አርሰናል ሌላ ምዕራፍ ውስጥ እንዳሉት ደግሞ እዚህ ከስር ደግሞ ዎኪንግ ፉትቦል አለ። ለቻምፒየንስ ሊግ ለመግባት በዳዴ ነው እየመጡ ያሉት ሊቨርፑል፣ ቼልሲ፣ ማንቸስተር፣ ቶተንሃም ድንገት አላቅም። ይመቻች። ፎር ላይክ ሸባርገረስ መላውን የመድፈኛውን ደጋፊ ያስደሰተ ውጤት እንግዲህ በስታዲየም ኦፍ ላይት በሰንደርላንድ ሜዳ ተመዝግቧል። ምሽቱን በተደረገ ተጠባቂ ጨዋታ ማንቸስተር ሲቲ ከሰንደርላንድ ጋር 0-0 በሆነ ውጤት ለመለየት ተገዷል። ምን አይነት ጨዋታ ነው ግን የተመለከትነው ጋይስ? ምን አይነት ሰንደርላንድ ያየ ነው? በማጥቃቱ በመከላከሉ ኧረ በጣም ገራሚ ጨዋታ ነው የነበረው። አርሰናሎች እንግዲህ መሪነታቸውን ከ2 ነጥብ ወደ 4 ነጥብ ማስፋት ችሏል። ሲቲዎች ባለቀ ሰዓት ብዙ ሙከራዎችን ቢሞክሩም የማሸነፊያን ጎል ግን ማግኘት አልቻሉም። የምሽቱን ጨዋታ እናንተስ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኛም አልሰማንም። በእኛ ላይ ስታላግጡ የነበራችሁ የታላችሁ የሲቲ ደጋፊዎች፣ እኔ ዛሬ ማለት ከምሬ ነው የምላችሁ ሰንደርላንድ ተመቸኝ። ቋጠርኩኝ ቁጥርን ያረኩት። በተለይ ወይኔ ጃካ እንዴት አባት ነው የምትችለው! መሃል ሜዳው መከላከሉ ባይዞይ ማለት ነው። ዛሬ ሰንደርላንዶች አባካኝ አጥቂዎቻቸው ደካማ አጥቂ ነው እንጂ የቸገራቸው። ከምሬ ነው የምላችሁ አሸንፈው ሁሉ መውጣት እድል የነበራቸው በቃ እንደዚሁ አግብተው ዘግተው መውጣት የሚችሉበት ጌም ነበር። ከምሬ ነው የምላችሁ አንድ ግን ሰንደርላንድ ዋው! ከምሬ ነው የምላችሁ ዋው! ለጃካ አረበት ሰማ ተከላካዮቹ ራሱ እየሰንደርላንድ እጅግ በጣም ባይዞ ዛሬ ልዩ ነበሩ። ያው እንግዲህ ሲቲ ሮድሪ ተቀይሮ ከገባ በኋላ እጅግ በጣም ትልቅ ተጽዕኖ ፈጥሮ ነበር፣ ግን ምንም ማድረግ አይቻልም። በእኔ ላይ ሳቅሻ፣ በእኔ ላይ አትሳቂ። በእኔ ላይ ምን ይሳቃል? ገና እያንሰራረው ያለው ክለብ ላይ በእኔ ላይ ምን ይሳቃል? አትሳቂ ስልሽ በጥርስሽ ደረሰብሽ። ያው ለአርሴ ተመቸ። ይመቸው ሰንደርላንድ። የአርሰናል ደጋፊዎች ልብ ብላችሁ ስሙኝ። ይኸውላችሁ ዛሬና ነገ የምታደርጉትን ነገር ነው የምነግራችሁ። ዛሬና ነገ በእያንዳንዱ ኮመንት እየሄዳችሁ ማለት ነው። ገና እኮ ሊጉ አላለቀም፣ ገና 10 ምናምን ጨዋታ ይቀራል። እሰይ እሺ ምትሉ እሰይ ይኸውላችሁ እንግዲህ ጀመራችሁ፣ በቃ ዋንጫውን ያነሳችሁ መሰላችሁ ምናምን ሲሉ እሰይ ሲቲ ያስጥላችኋል ከዚህ በኋላ በ2.3 ነጥብ እሰይ። ምንም እንዳትመልሱ እንዳትነትኑኛ እንደዚህ እነሱ እንደዛ ምናምን እንዳትሉ ምንም እሰይ። እሺ እሰይ ነው የሚባለው። ለጊዜው እሰይ በሏቸው። መስሚያ ጥጥ እሰይ። ሰንደርላንድ ተአምሩን እንደቀጠለ ነው። ሰንደርላንድ ሰጠ፣ ሰንደርላንድ ነሳው ማለት ይሄ ነው በቃ። እንዲህ ምን አይነት ጨዋታ ነው ያየነው? ሰንደርላንድን ሜዳው ላይ ሄደ ከማሸነፍ የሆነ ከአንበሳ ጥርስ ውስጥ የሆነ ስጋ ነገር እንዲህ መንጠቅ ይሻላል። ምን አይነት ቲም ነው? ጭራሽ ነው ማታሸንፈው። 10 ተከታታይ ጨዋታ በሜዳው አልተሸነፈም። ሜዲ ከአርሰናል ወሰደባቸው፣ ከሲቲ ነጥብ ወሰደባቸው። ምን አይነት ጨዋታ ነው? ጭራሽ ነው ማይሰሙ። ከአርሰናል ጋር አሁን ያለውን ፖይንት 4 አድርጎታል። ራሱ ነበር የቀማችሁ 2 ፖይንት፣ ለአርሰናል 2 ፖይንት መልሶ ሰጥቷታል። ሲቲ ምንም ማድረግ አይችልም ከዚህ በላይ። ወላ አለመሸነፉ ገርሞኛል። የሚገራርም ኳሶች ነበር ሲሄዱ የነበሩትና ተርፏል። ጎል ባለመቆጠሩ ሲቲ ተርፏል እንጂ ይሸነፍ ነበር። ይህን ጨዋታ ያበደ ጨዋታ በምሽት ያየን ነው። ያበደ ጨዋታ ኧረ በኢየሱስ ገና ስንጀምር የፈራሁት አሰላለፍ ያው ኧረ በክርስቶስ በቃ እንዲህ ነው። ኧረ መድኃኒዓለም አንድ ደህና እንኳን ቻንስ ክሬት የሚያደርግ የለም። ኧረ በስመ አብ። እኔ መቤቴን ሰንደርላንድ ችለው ነው ሜዳቸው ላይ ጠርተው በደንብ ነው የቻሉት። በቃ መከላከል ሀራም ፉትቦል በስርዓት ነው ያየነው። እኔ ክርስቶስን የበርናንዶ ሲልቫ እስቲ ሙሉ ጨዋታ የሰራውን ስራ ንገሩኝ። ያን የገለማ ጎል ከማግባት በስተቀር እሱም ኦፍሳይድ የሆነ ኳስ ምንም አልሰራም። በቃ ምንም ዲፌንሲቭ ኮንትሪቢዩሽን አይባል ምንም በቃ ምንም። ሚድፊልድ ሁሌ የሚበሰብሰው እሱ ሲገባ ነው። ሁሌ እመቤቴን ሁሌ። ኧረ በኢየሱስ ስም እማይጣል ነጥብ ነው የጣለው እማይጣል። ኧረ በስመ አብ። አውቃለሁ ሰንደርላንድ አልተሸነፈም ሜዳው ላይ፣ ግን ማሸነፍ የምንችለው ጨዋታ ነበር። ዶኩና ራይንደርስ መጨረሻ ላይ ከገቡ በኋላ ነው የሆነ ትንሽ ክሬቲቪቲ የታየው። ዶኩ እንደው ሲሞክር ነበር። ምንድን ነው ሲሰሩ የነበሩት? በቃ ከዛሬው ጨዋታ ፖዚቲቭ የተባለው ነገር ሮድሪ መግባቱ ብቻ ነው። በቃ አትሊስት የሚድፊልዱን ቴምፖ በቃ አረጋግቶት ነበር።
ኳስ ወደፊት ሲሰነጥቅ የነበረው እሱ ብቻ ነበር። ሳቪኖ የተባለ የበሰበሰ የገለማ ተጫዋች የሳተው ባዶ ኳስ ይሄው ዋጋ አስከፈለ። ኤንድ ፕሮዳክት የሌለው ተጫዋች በቃ ደደብ ነው። ሁሌ ነው የምናገረው። አረ በስማ ሰንደርላንድ ችሎ ነው 1 ነጥብ ያገኘው። መቤቴን አንድ እንኳን ወደፊት የሚሄድ አረ በስማ ደህና እንኳን የሆነ ቻንስ ሲያገኙ እንኳን የሚጠቀም የለም። ያ የሳቪኒዮ ኳስ ዋጋ እንደሚያስከፍለን ገና ሲስተው ነው ያወቅኩት። እማይጣል ነጥብ ነው የጣለው። መድኃኒዓለምን ትሽ ዛሬ ዣካ ለአርሰናል ዋንጫውን ሰጠው። እረ ሰንደርላንድ ምን አይነት ገገማ ቡድን ነው! ምን አይነት እኔ አይቻላቅም። አንተ ተማሞቱ እኔ እንጃ የማይሳጅ እኔ በቀዩም በነጩም ልቃጠል ደሞ ተቃጠልን። እስከ 7 ሰዓት እንቅልፌን አጥቼ ቁጭ ብዬ ያየሁት እኮ ጥሩ ነገር አያለው ብዬ ነው። ሳቪኒዮ የተባለ ልጅ እኛ ቲም ቋሚ ሆኖ ሲጀምር ችግር አለ ሰዎች። እሺ ጋዋርዲዮል ቢጫ 4 ስላለው ቼልሲ ጨዋታ እንዳያመልጠው ነው ብሎ ነው ያስቀመጠው አይደል? የቼልሲ ጨዋታ ጥንቅር ይበል ይቅር። ለምን ቀድሞ አልገባም? ቲማችን እኮ ሰከንዳፍ መነቃቃት የታየ ከገቡ በኋላ ነው። ምንድነው? በስመ አብ ወልድ እንዴት ነው የሚያስጠሉት! በእርግጥ የነዛ ጨዋወት የሰንደርላንድ ሲቲ እንደ ልቡ እንዳይጫወት አድርጎታል። ምስቅልቅል ያለ በቃ ፋይት ሪስሊንግ እኮ ነው የሚመስለው። እንዴት እንደሚያስጠላ! ሃላንድን ጭራሽ ኳስ አላስነኩትም ጭራሽ። ለማንኛውም ቋጠሮቹ ተሳክቶላቸዋል። ይሄም ሆነ ያ ግን ማለት ነው ከኛ አታመልጡ፣ አርሰናል ከኛ አታመልጡ። ኢትስ ኦኬ ገና ነው። መጨረሻ እድለቢስ ክለብ ነን እኛ፣ የመጨረሻ ማለት ነው። ከዛ ሁሉ ሙከራ ማለት ነው፣ ከዛ ሁሉ ቻንስና ሙከራ 1 ጎል አናገባም፣ 1 ጎል አናገባም። አረ በመድኃኒዓለም ተቃጠልኩኝ። ምን አይነት ቀን ነው! ሰንደርላንድ ሲከላከሉ ነበር፣ አዎ። ታክል ሲወርዱ ነበር፣ አዎ። ጎበዝ ናቸው፣ አዎ። በሜዳቸው ነው አቁም፣ አዎ። ተነፉ አቁም። ስንት ኳስ ሞከርን ግን ቢሆንስ? ስንት ኳስ ሞከርን? ስንት ቻንስ አባከንን? ዶኩ ስንት ኳስ ሞከረ? ሃላንድ አረ በመድኃኒዓለም የግባዶር ኳስ ምን አለ ብትወርቅ፣ እስቲ ብትወርቅ እኮ ፔናልቲ ነው በቃ። አረ በመድኃኒዓለም በየ3 ነጥብ አጣን። እዚህ በዚህ 3 ነጥብ ማሸነፍ ምንችለውን ጌም ማሸነፍ ምንችለውን ጌም ሮድሪ ብቻ ነው በቃ ተመልሶ ስራው ይሰራ ነበር ማለት ስራው ይሰራ ነበር። ዶኩና እንትና ሮድሪ በቃ አርሰናላውያን አሁን እኮ ህፃናቶች እንዳለ ተኝተዋል። ማንን ነው የምናበሽቀው? እስኪ ንገሩኝ። አንዱ የሲቲ ደጋፊ ኮሜንት ላይ ቀን በሰራሁት ቪዲዮ ምን ቢለኝ ጥሩ ነው፣ ይሄ ሀያሉ ሲቲ ይሏል አይደል? አንተ አርሰናል መሰለ እንዴ በሰንደርላንድ ነጥብ የሚጥለው ምናምን ነገር አለኝ ማለት ነው። ሰንደርላንድ ሰንዱ ማለት ሰንዱ የልጅነቴ ጥጉን አስያዘው ማለት ነው። 2 ነጥብ ማለት በዚህ ሰዓት ለኛ በጣም በጣም ኢምፖርታንት ነገር። እግዚአብሔር በቃ ዋንጫውን እኔ በላነው ምናምን ብዬ የማይሆን እንትን ሪጎሮ ውስጥ መግባት አልፈልግም፣ ግን the most important የሚባል 2 ነጥብ ነው ያገኘነው፣ 4 አድርገነዋል ማለት ነው። በጣም ጸዴ ነገር ነውና ህፃናቶች ተኝተዋል ምናምን አሁን የሆነ ነገሩን አናከርም ማለት ነው። በጠዋት 1 ሰዓት ላይ ተነስተን ማለት ነው ጨጓራ እንደጣለን። ለምንኛ አርሰናላውያንን አሸንፈናል፣ ነጥብ ተጥሉልናል። በጣም ጸዴ ሁኔታ ነው ያለነው። ለጥርጣር ግን በየበቀል ሳምንት ፕላስ አረ ምን አይነት ሳምንት ነው በመድኃኒዓለም ምን አይነት ጽድት ያለ ሳምንት ነው። እኔ እንደዚህ አይነት ሳምንት አሳልፈን እናውቃለን እንዴ? በጣም ጸዴ ማሶ ህፃናቶች ስለተኙ ነገ ቪዲዮ እንሰራለን በጠዋት ምናምን። ደህና ደሩ ልላችሁ ነው የመጣሁት። አርሰናላውያን ገነርስ ፋሚሊ፣ የመድፈኛው ፋሚሊ፣ አንተ የተከበርክ የመድፈኛ ፋሚሊ፣ አንተ የተከበርክ መድፍ፣ ይህንን ቪዲዮ ማለት ነው በደንብ ኮፒ ሊንክ ታደርገዋል። ግዴታ ነው በቃ አንተ ኮፒ ሊንክ ታደርጋለህ፣ እኛ ጨጓራ እንለጣለን ማለት ነው። በደንብ ኮፒ ሊንክ 10 ጊዜም 5 ጊዜም አንተ የመድፈኛ ፋሚሊ ከሆንክ ግዴታ አለብህ ማለት ግዴታ። አንተ ውጣልኝ ኮፒ ሊንክ እያደረግ አካውንት ውስጥ ገብተን በደንብ ኮፒ ሊንክ አድርግ፣ የፕላስ ምልክቱን በመጫን ፎሎ አድርግ። ይመቻችሁ፣ ደህና ደሩ። እንደፈራ ነው። ይሄው ለወያላ አሳልፎ ሰጠ። ወያላው ሃፒ ኒው ይር እናንተ ነው አዲስ ዓመት ማለት ነው። እረ ምን አይነት እረ በቃ ሰንደርላንድን እኔ ብቻ ነኝ የምለጥፈው፣ እኔ ብቻ ነኝ ስጥት ማደርገው ማለት ነው። አችሉትም ነው ከኔ ውጭ ማስተናገድ የሚችል ክለብ የለም ነው። አንተ ደግሞ የሚስቱት ኳስ ምን ነው በረኛ ጥፈን ካላገባን አላችሁ። ዝም ብላ ታገባበደ ማን ደግሞ ባለቀ ሰዓት ምን አይነት መተን የመታው አንተ? ኧረ ቢስሚላህ በቃ ምን ብቻ ጨዋታው ያምራል ነው። በቃ ደጋፊው ራሱ ኦራ ያለው ደጋፊ ነው፣ የሰንደርላንድ ደጋፊ አንተ ሲያምር ማለት ነው። ግን ወያ ነው ሃፒ ኒው ይር። ኧረ በስመ
ኧረ የአርሰናል ቋጠሮ፣ ኧረ የአርሰናል ቋጠሮ፣ ኧረ የአርሰናል ደጋፊ ቋጠሮ፣ ኧረ በስመ አብ ምንድን ነው? የት ነው ቋጠሮ አሰርታችሁ የምትመጡት ግን? 10 ተከላካይ ቅጥቅጥ ማለት ነው። አፈርደቸውን ያበላ ነው። በቃ ጎል ነው እንጂ እምቢ ያለን እግዚአብሔርን ቅጥቅጥ አፈርድቻውን ያበላ ነው። በተለይ ሮድሪ ከገባ በኋላ ኧረ በስመ አብ የድሮ ሲቲ በሉት በቃ ዶሚኔት ሙሉ በሙሉ ዶሚኔት አድርገን ማለት ነው። የምር ማግባት ብቻ ቢያቅተንም ማለት ነው ጋይስ የምር ኧረ በስመ አብ። አንተ ሳቪኒዮ ግን ማለት ነው ዋጋህን ነው የምሰጥህ የምር ጠብቀኝ ማለት ነው። አንተ ማትረባ ባንተ ነው ዋጋ የከፈል ነው አሁን ነው የምር። የትም አታመልጡም ከመድፉ ቋጠሮ፣ ዋንጫው ያርሰናል ነው አትልፉ ዘንድሮ በልልኝ ምድረ ቅሪላ ሁላ ተቋጠር ያለሻ እኛ ከቋጠርን የትም አትደርሱም ሁላችሁም ነው የምልህ ቅሪ